ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት 2 ቀናት ዘውትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀመረ። በኢትዮ ቢዝነስ የተለያዩ የቢዝነስ መረጃዎቻችንን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ መረጃ ወደ እናንተ እናደርሳለን። በዛሬ ኢትዮ ቢዝነስ ፕሮግራማችንም በአጫጭር የብሔራዊ ባንክ መረጃ፣ የካፒታል ገበያ አዳዲስ የፋይናንስ ሰነዶች፣ የኢትዮ ቴሌኮም መረጃና ሌሎችንም ጉዳዮች አካተናል። በዝርዝር መረጃችን በሕዝብ ተወካዮች ምክር ቤት ውሎ ስለተነሱ ኢኮኖሚያዊ ጉዳዮች፣ በምርቶች ላይ ስለሚፈጠር ተገቢ ያልሆነ ዋጋ ጭማሪና ምክንያቶቹን በተመለከተ ወደ እናንተ እናደርሳለን። ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናመራለን። የኢትዮጵያ ብሔራዊ ባንክ ከውጭ ምንዛሬ ሽያጭ 1.3 ትሪሊዮን ብር መሰብሰብ ስለመቻሉ አስታውቋል። በ6 ወራት በተካሄዱ 13 የውጭ ምንዛሬ ጨረታዎች ከ1.3 ትሪሊዮን ብር በላይ ከገበያ ውስጥ መሰብሰቡን የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገልጸዋል። ይህ የተገለጸው የሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሔራዊ ባንክና ተጠሪ ተቋማትን የ2018 ዓመተ ምህረት የ6 ወራት እቅድ አፈጻጸም ሪፖርት በገመገመበት ወቅት ነው። የውጭ ምንዛሬ አስተዳደሩ ከዚህ ቀደም የነበረበት የተሳሳተ ዋጋ ተስተካክሎ ከጥቁር ገበያ ጋር ያለው ልዩነት እየጠበበ መምጣቱንና ባንኩ ያለው የውጭ ምንዛሬ ክምችት በአስተማማኝ ሁኔታ ላይ መሆኑን ዶክተር ኢዮብ ተካልኝ ተናግረዋል። ሪፖርተር እንዳስነበበው በግማሽ ዓመቱ አጠቃላይ በፋይናንስ ተቋማት ያለው የውጭ ምንዛሬ መሻሻሉን የገለጹት ዋና ገዢው የፋይናንስ ተቋማት ጠቅላላ ሀብት 6 ትሪሊዮን ብር መድረሱንና በባንኮች ውስጥ ያለው ተቀማጭ ገንዘብ ደግሞ 4.2 ትሪሊዮን ብር ስለመድረሱም ገልጸዋል። ወደ ሌላኛው የፋይናንስ መረጃችን አልፈናል። የአረንጓዴ ቦንድና የሸሪያ ሕግን የተከተሉ አዳዲስ የፋይናንስ ሰነዶች ለኢትዮጵያ የካፒታል ገበያ ሊተዋወቁ ነው። በኢትዮጵያ የሰነደ መዋዕለ ንዋዮች ግብይትን ይበልጥ ለማሳደግ የአረንጓዴ ቦንድና የሸሪያ ሕግን የተከተሉ አዳዲስ የፋይናንስ ሰነዶችን የማስተዋወቅ ስራ በስፋት እንደሚሰራ የኢትዮጵያ ካፒታል ገበያ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሀና ተህልቁ እንደገለጹት ገበያው ስራ ከጀመረበት ጊዜ አንስቶ አበረታች ውጤቶች እየታዩ ሲሆን በቀጣይም ሁሉንም የህብረተሰብ ክፍል የሚያሳትፉና ሀገራዊ እድገትን የሚደግፉ አዳዲስ አሰራሮች ይዘረጋሉ። በተለይም የጋራ ኢንቨስትመንት ፈንዶች ትንንሽና ትልልቅ ጥሬ ገንዘቦችን ከመላው የሀገሪቱ ክፍል በመሰብሰብ ኢኮኖሚውን ወደሚደግፉ ኩባንያዎች እንዲፈስ የማድረግ ስርዓት ተጠናክሮ እንደሚቀጥል ገልጸዋል። ይህ አካታች የካፒታል ገበያ ስርዓት ለመደበኛና ለተቋማዊ ባለሀብቶች፣ ለጥቃቅንና አነስተኛ ኩባንያዎች እንዲሁም ለውጭና ለሀገር ውስጥ ኢንቨስተሮች ምቹ የሆነ የህግና የቴክኖሎጂ ማዕቀፍ እንዲኖረው በትኩረት ይሰራል ብለዋል። ከአየር ንብረት ለውጥና ከአረንጓዴ ልማት ጋር የተያያዙ ስራዎችን የሚደግፉ የአረንጓዴ ቦንዶች በገበያው ውስጥ ትልቅ ድርሻ ይኖራቸዋል ተብሏል። ከዚህ በተጨማሪም እስላማዊ የፋይናንስ መርሆችን ወይንም የሸሪዓ ህግጋትን የተከተሉ ሰነደ መዋዕለ ንዋዮችን ማስተዋወቅ የዜጎችን የኢኮኖሚ ተጠቃሚነት ለማረጋገጥና የፋይናንስ አማራጮችን ለማስፋት ወሳኝ ስለመሆኑም ተመላክቷል። አሃዱ እንደዘገበው ይህ አዲስ አቅጣጫ ኢንቨስትመንትን በማበረታታትና የፋይናንስ አቅርቦትን በማሳለጥ ረገድ ለኢትዮጵያ ኢኮኖሚ ትልቅ እርምጃ እንደሚሆን ይጠበቃል። ቀጥለናል ተመልካቾች። ወደ ሌሎች ወቅታዊ የቢዝነስ መረጃዎቻችን እናመራለን። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ከ74 ቢሊዮን ብር በላይ ገቢ ማግኘቱን አስታውቋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ አገልግሎት ዋና ስራ አስፈጻሚ ኢንጂነር አብዱል በር ሸምሱ ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡት ሪፖርት በግማሽ ዓመቱ 65.5 ቢሊዮን ብር ለማግኘት ታቅዶ 74.43 ቢሊዮን ብር መገኘቱን ገልጸዋል። ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ59 በመቶ እድገት ማሳየቱንም ዋና ስራ አስፈጻሚው ጠቁመዋል። በጅቡቲ ወደብ በኩል ወደ ሀገር ውስጥ ከገባው 4.7 ሚሊዮን ሜትሪክ ቶን በላይ የደረቅ ጭነት ውስጥ ድርጅቱ 40 በመቶ የሚሆነውን ድርሻ በመሸፈን ማጓጓዙንም ገልጸዋል። በተለይም የአፈር ማዳበሪያ ማጓጓዝ ስራ ካለፈው ዓመት ጋር ሲነጻጸር የ191 በመቶ እድገት ማሳየት ስለመቻሉም ዋና ስራ አስፈጻሚው ተናግረዋል። ኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ከሱዳቴል ግሩፕ የሆራይዘን ድንበር ተሻጋሪ የፋይበር መስመር ዝርጋታን እውን ለማድረግ የሚያስችል የሶስትዮሽ ስምምነት በጅቡቲ ተፈራረሙ። ስምምነቱ ከፍተኛ አቅም ያለው ድንበር ተሻጋሪ የኦፕቲካል ፋይበር መሰረተ ልማት ለመዘርጋትና የቀጠናውን ዲጂታል ትስስር ወደ ላቀ እና አስተማማኝ ደረጃ ለማሸጋገር የሚያስችል ስለመሆኑ ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ በኢትዮ ቴሌኮም፣ በጅቡቲ ቴሌኮም እና በሱዳቴል ግሩፕ መካከል
የተደረገው ይህ የሶስትዮሽ ስምምነት የጋራ የዲጂታል የወደፊት እጣ ፈንታችንን ለመገንባት የሚያስችል ነው ብለዋል። በተለይም የጅቡቲን የባህር ውስጥ የፋይበር ኬብሎች በኢትዮጵያ በኩል አድርጎ ከሱዳን ጋር በማስተሳሰር ቀጠናዊና ዓለም አቀፋዊ ትስስርን የሚያጠናክር አስተማማኝ የየብስ መስመር ተግባራዊ እንደሚያደርግም አብራርተዋል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አሶዌቡ በበኩላቸው የሆራይዘን ፕሮጀክት ለሀገሪቱ የጋራ እድገትና ብልጽግና ያለንን ራዕይ መሰረት በማድረግ በቀጠናው የቴሌኮም መሰረተ ልማትና ትስስር አዲስ ምዕራፍ የሚከፍት ነው ብለዋል። የሱዳቴል ዋና ስራ አስፈጻሚ ማግዲ ኤም አብደላ ታሃ በበኩላቸው የሆራይዘን ፕሮጀክት ከመሰረተ ልማት ግንባታ ባሻገር በአፍሪካ የቴሌኮም ኦፕሬተሮች መካከል ለሚደረግ የፈጠራ አጋርነት ሕያው ምስክር ስለመሆኑም ተናግረዋል።